ሰበር ዜና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለትንሽ ከግድያ አመለጡ። የአሜሪካ ሕዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ጂ ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያደርግ ውሳኔ አሳልፈዋል። ከዚህ ውሳኔም የተነሳ ፕሬዝዳንቱ በጣም ተናደዋል፣ መልእክትም አስተላልፈዋል። በዝርዝር እንመለከተዋለን። በሌላ ዜና የኢራኑ ጠቅላይ መሪ ሞጅተባ ኻሜኒ ጠላት በጦር ሜዳ ተሸንፏል ካሉ በኋላ መከፋፈል እንዳይኖር አሳስበዋል። በሌላ በኩል እስራኤል ከሊባኖስ ጋር የተኩስ አቁም ስምምነት ለማድረግ ብትስማማም የእስራኤል ጦር በደቡባዊ ሊባኖስ የሚያካሄደውን ዘመቻ ለጊዜው እንደሚቀጥል አስታውቋል። እስራኤል እምቢ ብላለች። ሁሉንም በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮው መጨረሻ አብራችሁን ቆዩ። በቅድሚያ የአሜሪካው ምክር ቤት ትራምፕ በኢራን ጦርነት ላይ ያላቸውን ስልጣን የሚገድብ ውሳኔ አሳለፈ። የአሜሪካ ሕዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያደርግ ውሳኔ ነው ያሳለፈው። ውሳኔውን ያሳለፉት 215 ለ208 በሆነ ድምፅ ሲሆን 4 ሪፐብሊካኖች ባለፈው የካቲት ወር ላይ የጀመረውን ጦርነት በመቃወም ዲሞክራቶችን ተቀላቅለዋል። ይህ በኮንግረሱ ፍቃድ አልተሰጠውም በሚል ትችት ሲቀርብበት የነበረውን የትራምፕን ስልጣን ለመገደብ በምክር ቤቱ የተደረገ አራተኛው ሙከራ ነው። አሁንም ግን ምክር ቤቱ ያሳለፈው ውሳኔ ሪፐብሊካኖች በሚቆጣጠሩት የአሜሪካ ሴኔት ይሁንታን ማግኘት አለበት። ሴኔቱ ሊያጸድቀው ቢችልም እንኳን ውሳኔው በኢራን ላይ እየተወሰደ ያለውን ወታደራዊ እርምጃ ያስቆማል ተብሎ አይታሰብም። ሴኔቱ ቀደም ብሎ ካደረጋቸው ያልተሳኩ 7 ሙከራዎች በኋላ ግንቦት ወር ላይ ተመሳሳይ የውሳኔ ሀሳብ ቀርቦ የነበረ ቢሆንም እስካሁን ሙሉ ድምፅ ማግኘት አልተቻለም። ረቡዕ ዕለት የምክር ቤቱ አባላት የሰጡት ድምፅ በትራምፕ ሪፐብሊካን ፓርቲ ውስጥ መከፋፈል እንዳለ ያሳየ ነበር። በተያያዘ ዜና ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ጦርነት የማካሄድ ስልጣናቸው በምክር ቤት በመገደቡ ቁጣቸውን ገልጸዋል። የአሜሪካ ተወካዮች ምክር ቤት አባላት በኢራን ላይ ጦርነት የማካሄድ ስልጣናቸውን የሚገድብ ውሳኔ በማሳለፋቸው ፕሬዝዳንት ዶናልድ ጄ ትራምፕ የምክር ቤቱን አባላት አጥብቀው ተቹ። ፕሬዝዳንቱ ከኢራን ጋር የሚደረገውን ጦርነት ለማብቃት የሚያስችለው ድርድር ከመጨረሻ ደረጃ ላይ በደረሰበት ጊዜ የአሜሪካ ሕዝብ ተወካዮች ምክር ቤት ጦርነት በማካሄድ ስልጣናቸው ላይ ገደብ መጣሉን ሀገር ወዳድነት አይደለም ሲሉ ተናግረዋል። ፕሬዝዳንት ዶናልድ ጄ ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ውሳኔውን በተመለከተ ባሰፈሩት ጽሑፍ ተቀናቃኞቻችን ዲሞክራቶችና እነሱን ደግፈው ድምፅ የሰጡ የፓርቲያቸው ሪፐብሊካን የምክር ቤት አባላትን ወቅሰዋል። ከኢራን እስላማዊ ሪፐብሊክ ጋር የሚደረገውን ጦርነት ለማብቃት በመጨረሻው ድርድር መካከል ላይ እያለው 4 የሪፐብሊካንና ሁሉም የዲሞክራቲክ ፓርቲ አባላት የምክር ቤት እንደራሴዎች ጦርነት የማካሄድ ስልጣኔን የሚገድብ ትርጉም የለሽ ውሳኔ አሳልፈዋል ብለዋል። ድርድሩ ከምን ደረጃ ላይ እንዳለ እያወቁ እንዴት እንዲህ ያለ ከአርበኝነት የራቀ ውሳኔ ይሰጣሉ ሲሉ በተወካዮች ምክር ቤት አባላቱ ውሳኔ ደስተኛ አለመሆናቸውን ገልጸዋል። ከዚህ ቀደም ብዙም ባልታየ ሁኔታ የአሜሪካ ምክር ቤት ረቡዕ ዕለት የዲሞክራቲክ ፓርቲ አባላት ያቀረቡትን ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የሚያካሄዱትን ጦርነት የሚገድብ የውሳኔ ሀሳብ በመደገፍ ድምፅ ሰጥተዋል። ይህ ውሳኔ በምክር ቤቱ ውስጥ ካሉ ዲሞክራቶች የ211 አባላት ድጋፍ ያገኘ ሲሆን 4 የፕሬዝዳንት ዶናልድ ጄ ትራምፕ ፓርቲ አባላትም ደግፈውት በ215 ለ208 በሆነ የድምፅ ብልጫ ነው ተቀባይነት ያገኘው። የኢራን ጦርነት ከተጀመረ በኋላ የትራምፕን ጦርነት የማካሄድ ስልጣን ለመገደብ በተደጋጋሚ
ድምፅ ቢሰጥም ተቀባይነት ሳያገኝ ቀርቶ ነበር። አሁን ግን አብዛኞቹ ሪፐብሊካኖች ውሳኔውን ቢቃወሙትም በአብላጫ ድምፅ አልፈዋል። በሌላ ዜና የኢራኑ ጠቅላይ መሪ ሞጅታባ ኻሜኒ ሐሙስ ዕለት ባስተላለፉት መልእክት ጠላቶቻችን በጦር ሜዳ ተሸንፈዋል ካሉ በኋላ አሁን ደግሞ የህዝቡን ጥንካሬ ለማፍረክረክ እና መከፋፈል ለመፍጠር እየሞከሩ ነው አሉ። ሞጅታባ ኻሜኒ ኢራናውያን ሀገሪቱ በተጋፈጠችው ስጋት ፊት ብሔራዊ አንድነት እንዲያሳዩ ጥሪ አስተላልፈዋል። በህዝብ መካከል ተስፋ መቁረጥን ወይም መከፋፈልን መፍጠር ጠላትን መርዳት ነው ብለዋል። የጠቅላይ መሪው መልእክት የተነበበው የእስላማዊ ሪፐብሊክ መስራች የሆኑትን ሩሆላ ኻሜኒን የሚዘክረው ዓመታዊ ክብረ በዓል ላይ ነው። ሞጅታባ ኻሜኒ ስልጣን ከተረከቡበት ጊዜ ጀምሮ በአደባባይ ታይቶ አያውቁም። ከዚህ በፊት የሰጧቸው የተለያዩ መግለጫዎች በጽሑፍ የቀረቡ ሲሆን ስላሉበት ሁኔታ ወይንም በሀገሪቱ አስተዳደር ውስጥ ስላላቸው የዕለት ተዕለት ቁጥጥር በተመለከተ ቀጥተኛ ማስረጃ የለም። በሌላ በኩል የአሜሪካ ውጭ ጉዳይ ሚኒስቴር እስራኤልና ሊባኖስ የተኩስ አቁም ተግባራዊነት ላይ መስማማታቸውን አስታወቀ። ሚኒስቴር መስሪያ ቤቱ ባወጣው መግለጫ ስምምነቱ በኢራን ከሚደገፉ ታጣቂ ቡድን ሄዝቦላ የሚሰነዘረውን ጥቃትና ሌሎች ቅድመ ሁኔታዎችን በፍጹም ማቆም ላይ የተመሰረተ ነው ብለዋል። ይሁን እንጂ የእስራኤሉ መከላከያ ሚኒስቴር እስራኤል ካትስ ጦራቸው በደቡባዊ ሊባኖስ የሚያካሂደውን ዘመቻ ለጊዜው እንደሚቀጥል አስታውቋል። ሚኒስቴሩ አክለውም ከቤታቸው የተፈናቀሉ ሊባኖሳውያን መመለስ አይችሉም ሲሉ ተናግረዋል። የሚኒስቴሩ አስተያየት የተሰማው ሊባኖስና እስራኤል በዋሽንግተን የተኩስ አቁሙን ተግባራዊ ለማድረግ መስማማታቸው ከተገለጸ በኋላ ነው። ስምምነቱ ሄዝቦላ ወደ እስራኤል ሮኬቶችን ማስወንጨፍና ጥቃት መፈጸም ከማቆሙ ጋር የተገናኘ ነው። እስራኤል ካትስ በመግለጫቸው ላይ ወታደሮቻቸው በደቡባዊ ሊባኖስ የደህንነት ቀጠና በሚባሉትና 900 ዓመት ዕድሜ አለው በተባለውና እስራኤል ቅዳሜ ዕለት በተቆጣጠረችው ቢዩፎርት አምባ እንደሚቆዩ ተናግረዋል። ሚኒስትሩ እስራኤል በአካባቢው የሚገኘውን የሽብርተኛ መሰረተ ልማት ማፈራረስ እንደምትቀጥል ተናግረው በእስራኤል ማህበረሰቦችና ግዛት ውስጥ ጥቃት ከተፈጸመ ምላሽ የመስጠት መብት እንዳለን አሜሪካም ትደግፋለች ብለዋል። ሊባኖስና እስራኤል ረቡዕ ዕለት በአሜሪካ አደራዳሪነት የተኩስ አቁሙን ተግባራዊ ለማድረግ ተስማምተዋል። ሁለቱ ሀገራት በሚያዝያ ወር ግጭት የማቆም ስምምነት ላይ ከደረሱ በኋላ በግንቦት ወር የተራዘመ ቢሆንም ግጭቶች ግን ቀጥለዋል። በተያያዘ ዜና የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ትናንት በሰሜን እስራኤል በሚገኝ አንድ ከተማ ባደረጉት ጉብኝት ወቅት በሄዝቦላ የድሮን ጥቃት ተቃርበው እንደነበረና ለጥቂት ከጥቃቱ እንዳመለጡና ከድንገተኛ ግድያም እንዳመለጡ ተዘግቧል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።